በእውነት ነው ምላችሁ መተት ነው ያሰራችው። መተት አሰርታ ነው ቤታቸው ላይ ይዛ የገባችው። ወይ ኤፍሬሞን ለማሳበድ ወይ ህያብን ለማሳበድ። አዲስ አበባ ያለሽበት ቤት ላይ መተት እየተደረገብሽ ነው። የምሬን ነው ምልሽ። ነገር ነው የምታወራው። ምሰማኝ ከሆነ እሺ በለኝ። ጸበል አስረጭተ ምናምን ግባ ቤቱ ላይ ገባ። እኔ ምንድን ነገር ምን እንዳደረገች እንኳን እርግጠኛ አይደለሁም። አሁን እኮ አይ በዛ ማለት ፈርክ ያልገባው ወደ ቤት አለኝ እንዳትገባ አንተም እንዳትገባ። ሰላም እንዴት ናችሁ? ሰላም ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንደምታውቁት ያው በቤተሰቦቻችን መካከል ትንሽ ደስታ ተፈጥሯል። ያ ደስታ ደግሞ ሁላችንም አስደስቷል። ደስ ብሎናል ሁላችንም። ምክንያቱም ህያብ መጀመሪያ ካለችበት ኮንዲሽንና ራሷን ጥሩ ቦታ ላይ ስላላገኘናት ይዘናት መተን ነበር። ታውቃላችሁ በዚህ መሃል ልጁም ተከትሏት መጥቶ ነበረ። አቶ ኤፍሬሞ ከኋላዋ ተከትሏት መጥቶ ነበረ። በዛ መሃል እኛም ምንም ነገር አላልነውም። እሺ ብለነው አክብረነው ከህያብ ጋር አስማምተነዋል። ያ ደግሞ ሁላችንም አስደስቷል። አብሶ እናት አባቴን አስደስቷል። እንግዲህ ከዚህ በኋላ ያለውን ነገር ለነሱ እንለቀዋለን፣ ችግር የለም። አዲስ አበባ ያለው ነገር ግን አላማረኝም። እኔ በፍጹም አላማረኝም። ይሄ ነገር መጠርጠር አለብኝ ገና ሳይሄዱ ማለት ነው። ይህንን ነገር ደግሞ እዚህ ጋር ቁጭ አድርጌ ካነገርኳቸው በስተቀር ሊያምኑ አይችሉም። ህያብም ኤፍሬሞንም ቁጭ አድርጌ መናገር እፈልጋለሁ። ምክንያቱም እዛ ቤታቸው ላይ እየተደረገ ያለው ነገር እኔም ብቻ አይደለም እየከነከነኝ ያለው፣ ብዙዎቹም እርግጠኛ ነኝ እንደሚከነከናችሁ። ህያብም ኤፍሬሞም ቡታጀራ ነው ያሉት። ያቺ ኤማንዳ የተባለች ምስጥ ልጅ ቤቱን ሰርስራ ገብታ ተመልከቱ፣ ሰርስራ ገብታ ይኸው የሆነ ነገር ስታረግ እጅ ከፍንጭ ተይዛለች። ምስጥ ናት ብያለሁ። እንጨት ቦርቡራ የምትገባ ምስጥ ገብታ የሆነ ነገር ስታደርግ የህያብ ቤት ውስጥ የሆነ ነገር ስታደርግ በቃ ተይዛለች። እኔ ደግሞ ይሄ ነገር አላማረኝ። ስለዚህ ምን ማድረግ ነው ያለብኝ? እኔ ህያብም እንዳትጎዳ ኤፍሬሙም እንዳይጎዳ። እንዴ ቆይ መስተፋቅር ቢሆንስ? እንዴ ወደሷ የሚሰባት ነገር ወደ ኤማንዳ እንዲመጣ ኤፍሬሙ የሚያደርግ ነገር ቢሆንስ? የቀበረችው ራሱን እንዲያሳብደው ቢሆን የሆነ መድኃኒት ቀብራ እጅ ከፍንጅ የተያዘችው እንደዛ ነው። ያ ነገር ከመሆኑ በፊት ፈጣሪ ስለሚወዳቸው የሆነ ነገር አሳይቷል። ስለዚህ እኔ ደግሞ ለህያብ ቁጭ አድርጌ እነግራታለሁ፣ ቤትሽ ላይ የሆነ ነገር እየተደረገ ነው። ከመግባትሽ በፊት ሄደሽ አንቺም አጉል ከመሆንሽ በፊት እንዴ ኤፍሬሙስ ቢያብድ ወይ ለህያብስ ቢሆን ማሳበጃ የሰራችው እቺ ልጅ በእውነት ነው ምላችሁ መተት ነው ያሰራችው። መተት አሰርታ ነው ቤታቸው ላይ ይዛ የገባችው። ወይ ኤፍሬሞን ለማሳበድ ወይ ህያብን ለማሳበድ። ምክንያቱም ተደውሎ ተነግሮኛል። ከመሄዳችሁ በፊት ተደውሎ ለኔ ተነገረኝ። አላመንኩም ነበረ። እዛ ከሄዱ በኋላ አዲስ አበባ ከሄዱ በኋላ ህያብም ኤፍሬምም ቤት መቀየር አለባቸው። በቃ አንድና አንድ ልናገር የምፈልገው ነገር ቤት መቀየር እንዳለባቸው ነው። ስለዚህ አሁን እኔ ያለኝ አማራጭ ሄደው ሁለታቸውም ኤማንዳ በቀበረችው ይሄ ገርግዲውን መተቲውን ሌላ ችግር ከመፈጠሩ በፊት እዛ ሄደው አዲስ አበባ ላይ ቤት መቀየር እንዳለባቸው ህያብንም ቁጭ አድርጌ መናገር ፈልጋለሁ፣ ኤፍሬሞንም ቁጭ አድርጌ መናገር ፈልጋለሁ። ስለዚህ ይሄ መተት ቤት ገብተው ሌላ ችግር ከሚያመጣባቸው ቁጭ አድርጌ እነግራታለሁ። እኔ እንድትጎጂ አልፈልግም። ህያብ ያንን ቤት መልቀቅ እንዳለባት እነግራታለሁ። እኔ መተት ነው የሚመስለኝ። በቃ እንደኔ በጣም ነው የፈራዋት ልጅቷን። በጣም በእውነት ነው የምላችሁ።
እኔ ተደውሎ ስለተነገረኝ ነው አሁን ደንግጬ ይሄን ነገር ለማድረግ የወሰንኩት። ነገር አለብኝ። ህያብን ልቅጣት። ህያብ ነይ ፈልጌሽ ነው ነይ። እኔ እንን ጉድ ሳላሳወቅሽ አዲስ አበባ አትችም። ነይ ተምቼልሻለሁ። የምሬን ነው የምልሽ። ቤትሽ ላይ እየተደረገ ያለው ነገር እኔ ተደውሎ ነው በስልክ የተነገረኝ። አላመንኩም ነበረ። ይሄ ሰው ደግሞ ሁነኛ ሰው ነው። በእኔ ቀልድ የማያልቅ በእናንተ በቃ አዲስ አበባ ያለሽበት ቤት ላይ መተት እየተደረገብሽ ነው። የምሬን ነው የምልሽ። መተት እየተደረገ ነው ቤትሽ ላይ። መተትና መስተፋቀር እየተደረገብሽ ነው። አንድ እዛ ከሄድሽ በኋላ ወይ አንቺን ለማሳበድ ነው ወይ ኤፍሬሞን ለማሳበድ ነው ይሄ ነገር እየተደረገ ያለው። ስለዚህ እንጃ እኔ ቪዲዮ ላይ ምንም ላይም አሁን እዚህ ጋር ሁኜ መናገር አልፈልግም። ገባ ያው እዛው ሲሄድ ባንድ ፊቱ አወራለሁኝ። ቤቱንም ትተን የመጣ ነው እንደምታውቀው ነው። ለጽጌ ላብሪኮ ነው እሱ የመጣውና ያው አሁን እዚህ ጋር ምንም ነገር ማውራት አልፈልግም። ተረዳኝ? እሺ ግን በቃ እኔ እንድትጎጂ ስላልፈለኩኝ እኮ ነው የምነግርሽ ላንቺ። ያቺ ኤማንዳ የምትባለዋ ምስጥናት እያልኩሽ ነው። ያቺ ሴጣን ልጅ ቤትሽ ላይ መስተፋቅርና የሆነ ነገር እየቀበረች ተደርሶባታል። ህያብ በእናትሽ ከመግባትሽ በፊት ያንን ቤት እንድትለቂው ፈልጋለሁ። ኤፍሬሞንም ቁጭ አድርጌ መናገር ፈልጋለሁ። ኦኬ መቼስ የአዲስ አበባ ነገር ታውቀዋለህ። እንደ ቡታጅራ አይደለም ማለት ከዚህ በፊትም እንደዛ ብዙ ያሰብንባቸው ቀናቶች ነበሩ እና ያው ታውቃለህ ቤት በቀላል የሚገኝ አይደለም። አዲስ አበባ ላይ አዲስ አበባ ኑሮ መቼስ አይጠፋም። አንተም እና አላውቅም መግባት ትፈልጋለሽ? እስኪ ቀጥታ እዛው ሂጂ የሚፈጠረውን ነገር የተፈጠረ ያለው ነገር እዛው እኔ ካላየው ድረስ ምን እንትን እላለሁ። ልጅቷ የሌለ ነገር እያደረገች ነው ቤትሽ ላይ። አይ ብሩኪ እኔ እኮ ማንም ሰው አላመነኝም እንጂ በሰዓቱ እኮ ተናግሬ ነበረ። ገባ ብሩኪ? ላንተም ለሁሉም ሰው ተናግሬ ነበረ። ተረዳኝ አይደል? በቃ ባለፈውም ይቅርታ ብላ መታ ስትል ተናግሬያለሁ እንደዚህ አይነት ነገሮች እንደሚመጡ፣ በኋላ ላይም እንደዚህ አይነት ነገሮች እንደሚመጡ። ትላንትናም ብቻ አላውቅም። ነቁጭ በይ ወይኔ ግራ ይገባኝ። ምንድነው የማደርገው? እሺ እኔ ግራ ቢገባኝ እኮ ነው የምሬን ነው። ግራ ቢገባኝ ነው እዛ ቤት መሄድ እንደሌለብሽ ልነግርሽ ነው የምፈልገው። አንድ ኤፍሬም ማወቅ አለበት፣ አንቺም ማወቅ እንዳለብሽ ነው። ያው ቪዲዮ አይቷል፣ ግን እስኪ ያለውን ነገር በቃል መስማት ፈልጋለሁ። አሁን አንቺ እዛ ቤት መግባት የለብሽም አዲስ አበባ እንደሄዳችሁ። ብሩኪያን በቺስ ከዚህ አዲስ አበባ እንደሄድን እንዴት ብለን ነው ሌላ ቤት የምታገኘው? በቃ ለሳምንት አልጋ ቤቱ እኔም ማለት ነው እውነት ለመናገር አሁን ላይ እየተመኘ ያለው ህይወት እንዴት እንደሆነ ታውቃለህ? ከኔ ቤተሰብ ውጪ ከኤፍሬም ቤተሰብ ውጪ ማንም ሰው ቤታችንን ሳያቅ፣ ከሱ ጓደኞች ከኔ ጓደኞች ውጪ ማንም ሰው ቤታችንን በቃ ሳያቅ በቃ ወጥቼ በሰላም መገባበት ቤት ነው አሁን ላይ እየፈለኩ ያለሁት። ግን እንደዛ ብትል አዲስ አበባ ላይ የማይቻል ነገር ነው አሁን ላይ። ገባ? ቢያንስ እዚህ ቡታጅራ ቢሆን በቃ ከከተማ ስለወጣ አንዴ ሰላምን አግኝተን የምትኖረው ነው። እሺ ምን እናርግሽ? ልጅቷ ኦልሬዲ በር ከፍተን የመጣ ነው ምንም ያለው ያው በር ሲዘጋ አልወድምና ለአብሪኮም እህቴ ማለት ጽጌ ማለት ብዬ ነውና። እሺ አብሪኮን የሰጣት ቁልፉ እኔ እኮ ግራ ገባኝ። እንዴት አብሪኮማ ቤት ነበር እኮ አይደል? የመጣችበት ምክንያት እኮ አሁን ላይ ምን ይሁን ምንም እናውቀው ነገር የለም። ገባ? በደንብ ዲቴል ማወቅ የምችለው እዛ ሲሄድ ነው አይደል? እዛ ሲሄድ ለምንድን ነው በደንብ ማወቅ ያለብኝ ነገሮች በሙሉ አውቃለሁ። አሁን ግን እዚህ ሆኜ ምን የተፈጠረ እንደሆነ እንኳን በስልክ አውርቼ ልግባባ አልችልም ከና አብሪኮ ጋር። ስለዚህ እዛው ሂጄ በቃ ያለውን ነገር ማወቅ ነው የምትፈልጊው? እኔ ግራ እየገባኝ ነው። የእናንተ ነገር ግራ እየገባኝ ነው። ሚሎን ለኤፍሬም ደውልለት እስቲ፣ ደውልለት ለኤፍሬም ቶሎ በል ፈልጌዋለሁ። እኔ እነግራታለሁ። ህያብ ደግሞ በእናትህ ነው በእናትህ እኔ ገርግድ የሆነ መስተፋቅር እንደቀበረች ነው የሆነ መተት ነገር እንደቀበረች ነው የሚሰማኝ ልጅቷ። እኔ እንጃ። እኔ በቃ እግርሽ እንዲረግጥ አልፈልግም እዛ ቤት። የምሬን ነው። እግራችሁ እንዲረግጥ አልፈልግም። የሚቀየር ነገር የለም። ተረዳኸኝ? ምንም እንትን አለ ምንም እኔ ያው ምን አለ የሚባል ነገር ፈጣሪ እስካለ ድረስ ፈጣሪ ያለው ነው እንጂ የሚሆነው እኛ ያለው አይደለም። እንጂ እሱ ያለው ነገር ይበልጥና
እኔ እንጃ በቃ እኔ ልጅቷን አላመንኳትም። እኔ ደግሞ ተናግሬያለሁኝ መጀመሪያም እንደማላምንም። አሁንም ደግሞ የመጣው ነገር በሙሉ ይምጣ፣ መቀበል ያለብኝን ነገር እቀበላለሁ፣ ችግር የለውም። እሺ እኔ እሱን ውሳኔ መስማት ፈልጋለሁ። መቀበል ያለብን ነገር ያልሽው ግን አስቢበት፣ ከመግባትሽ በፊት አሁንም አስቢበት። በቃ ልጅቷ ጥሩ ልጅ አይደለችም እያልኩሽ ነው። እኔ ዛሬ ብሩኬኒ ጥሩ ልጅ ናት። አልወጣሽም። ቤትሽ ላይ የሆነ ነገር እየቀበረች ነው፣ የሆነ መተት ነገር እያስቀመጠች ነው እያልኩሽ ነው። ቤትሽ ላይ ምሰሚን ከሆነ እኔን ማለት ነው። ፈጣሪ ያለ በቃ ችግር የለውም። ስለ እኔ ባልኩት አይደለም የሚሆነውና ያለችውም ደግሞ ለብሩኮም ደግሞ ፓስፖርት ያለና ፓስፖርት ማውጣት ፈልጋለሁ ነው ያለችው። እሱን ነገር ያለብኝን ነገር በሙሉ እዛ ሲሄድ አጣራለሁኝ። ፓስፖርትም ከሆነ ምንም ከሆነ ምናልባት ንብረቷ ሊሆን ይችላል። እኔ ማን ይፈልጋል? ልጅቷ ምንድነው ተገናኝታችሁ አውርታችሁ አይደል? ከማን ጋር? ከይማንዳ ጋር። ያቺ ሴጣን ነው ስለምን ጉዳይ ፋብሪኮ ደግሞ እኮ ቤት ላይ ገብታ የሆነ ነገር ስታረግ ተደርሶባታል። እኔ ወለ ብራዘር እንድትጎዱ ምንድነው የሚለኝ? ቆይ እሷን ታወራታለህ። እንድትጎዱ አልፈልግም። ከዚያውም በፍቅር በሰላም ነው አይደለም ወደ አዲስ አበባ የምትሄዱት። ቤት ከመግባታችሁ በፊት ግን ለሳምንት ቤታችሁ ባትረግጡት ደስ ይለኛል። ምክንያት ልጅቷ የሆነ ነገር እየቀበረች እኔ እትብትም ይሁን የሆነ እንደ እንትን ነገር ይሁን አላቅም፣ ብቻ ቤት ላይ የሆነ ነገር ስትቀብር ተይዛለች። እኔ እዚህ ሆናችሁ ልንገራችሁ ብዬ ነው። እዛ ሄዳችሁ ወይ አንተ አብደ ወይ ቀውሰ ምንድነው ትክክለኛ በአማርኛ አውራኝ። መተት ነገር እየቀበረች ተይዛለች ነው የምልህ። ልጅቷ ስሟንም መጥራት አልፈልግም። ታውቃታለህ፣ እየነገርኩ ነው። የሆነ ምን መተት ነው የምታወራው? በቃ መተት እየቀበረች ተይዛለች። እዛ ቤት እግርህ እንዳይረግጥ ማበድ ትፈልጋለህ። በቃ ከህያብ ጋር ፍቅር እንዳትሆን፣ ከህያብ ጋር ሰላም እንዳይኖርህ የሆነ ነገር ተቀምጧል ቤተክ ላይ እያልኩ ነው። አንተ ልጅ የምትሰማኝ ከሆነ ስማኝ። ህያብም ስሰማት ስነግራት እሺ አለችኝ። በአንድ ጎንም ደግሞ ፈጣሪም አለ ስትለኝ እሺ ብያታለሁ። ምንም አልኳትም። ግን አንተ ደግሞ መንቃት አለብን። ንቃ። በቃ ልጅቷ ልትፋታህም ላትችል ነው። ምን መተት ነው? ቆይ ማን ነው መተት ያሰራው? ማነች? ምንድነው? እሷ አንተ ላይ መተት አሰርታብህ ይሆናል ብዬ ነው። በቃ እኔ ፍርሃት ነው የምነግራችሁ። ለምን አትሰሙኝም እናንተ? በቃ ልጅቷ ጥሩ አይደለችም። እኔ ጥሩ ሆና አልታየችኝም። መጀመሪያ ማውንም ጥሩም አይደለችም። በቃ የትኛውም ሰው ከተጣላ እኮ ይራራቃል። ሰተት ብላ ቤት ገብታ የሆነ ነገር እንትን እያለች ተይዛ እኔ በቃ ፈራው፣ ለራሴ ለእናንተም ፈራው። ምክንያቱም አሁን ቁጭ ብለ ለህያብም ነገራት በቃ መሄድ እንደሌለባችሁ እምነግራችሁ። እኔ መሄድ አለብን። መሄድ የለባችሁም። ፓስፖርት ወይ ሌላ ነገር ቤት ውስጥ አለ። አስረዳት በስትክክል አንቺ አስረጂው። ህያብ ለተወሰነ ጊዜ እዚህ ሆኖ ባካችሁ። ደውሎልኝ ነበር፣ አላነሳሁለትም። ደውዬለታለሁ፣ አያነሳም እሱ። ምን መጨረሻ ላይ ላብሪኮ ያለችው ፓስፖርቴ ቤት ውስጥ ነው ያለው ነው ያለችው። ስለዚህ ፓስፖርቷ ቤት ውስጥ አለ ወይ? መጀመሪያ በቃ አለ። የምታውቀው አለ አንተ። ይሄ ነገር እንደሚመጣው የምታውቀው ነበረ። ገባ ግን በቃ እሺ፣ ኦሬዲ አሁን ላይ ችግር የለውም፣ ያለፈ ነገር ነው። ምንም ስላለፈ ነገር ማውራት አልፈልግም። ግን ፓስፖርት ብቻ አለም። ከዚህ በኋላ ሌላ ምንቃ ካላትም ምንም ካላትም በአንድ ፊቱ ስንሄድ ነው ማውጣት የምትችለው። ስንሄድ ቢቻል እኔ በሌለውበትም ቢሆን ደስ ይለኛል። በገባ በቃ ራስ። እሺ ለሳምንት አትግቡ። የት ነው መልከም? ቤታችሁ አትግቡ ለሳምንት። በቃ የሆነ ጸበልም ማስረጨው ቄስም መተ ቤትን የሆነ ነገር አስደረገ። እኔውላችሁ እንደዚህ ያልክማ ከፈራክማ ምንም እንዴት የሰው ልጅ እየፈራክ ትኖራለህ እንዴ? እኔ ፍራቴ ለእናንተ እኮ ገባኝ። ፍራቴ ለእናንተ ነው። ህያብ ሰው ልትፈራው አትችልም። በቃ እንዴ መድኃኒዓለም አለኝ እንደዚህ መተት ምናምን። እሺ ጸበል አስረጭታችሁ ቢያንስ የሆነ ነገር አድርጋችሁ ግቡ፣ ወይ ደግሞ አትሂዱ። እዚሁ ሁኑ፣ ለተወሰነ ጊዜ እዚሁ ሁኑ። በቃ እስከሚረጋጋ ድረስ እኔ ሳልዘጋጅ ነው የመጣሁት። ትምህርት አለኝ። ገባ? የእናንተንም ልብ ላለመስበር ነው የመጣሁት። ጋሽንም እምቢ ልለው ስለማልችል ነው የመጣሁት እንጂ ትምህርት ተቀለ። ስለዚህ እንግዲህ ይሄን ነው የሚሻለው። እኔ በተቻለኛ አቅም ነግሬያቸዋለሁ። በተቻለኛ አቅም እንዳትሄዱ አስጠንቅቄያቸዋለሁ። ህያብ ነግሬሻለሁ። በቃ
ስደውልለት አያነሳም። ስንቴ ነው የሞከርኩለት እኔ ጋር ደወለልኝ። እባካችሁ ከመሄዳችሁ በፊት ይሄንን ነገር አስቡበት። ትጎዳላችሁ በኋላ እያልኳችሁ ነው። ደውለሽላችኋል? እኔ ጽጌ አንደኛ መኝታ ቤት ቁልፍ እንዲከፈት አልፈለኩም ነበር፣ ነግሬያታለሁ። ሄሎ አብሪኮ፣ እንዴት ነህ? ምንድን ነው ቡርኬ የሚለኝ? ስደውል አታነሳልኝ ማለት ነው። ትንሽ ረባብሻኝ ዳታናልጂ ነበር ለዛ ነው እኮ። ምንድን ነው ከቡርኬ ጋር ያወራችሁት? መተት ምናምን የሚለኝ ቡርኬ እኮ እንደዛ በቃኝ መስሎን ነበረ። በቃ መጣ እንደዛ ረባብሽ ሲል በቃ እንደዛ ምን እንዳደረገች እንኳን እርግጠኛ አይደለሁም። አሁን እኮ አሬም ከዛ በኋላ ፈርቼ አልገባሁም ወደ መኝታ ቤት ራሱ እንዳትገባ፣ አንተም እንዳትገባ። ጭራሽ መኝታ ቤት ውስጥ ነው እዛ ገብታ በጥብጣ ነው የወጣችው እኮ። እኔ በጥብጣ ነው ወይስ መተት ነገር አስቀምጣ ነው የወጣችው? እኔ እንደዛ ነው የመሰለኝ። በቃ አንተም ስናወራ እንደዛ ሊሆን ይችላል ስትለኝ በቃ እሱ ፈርቼ አልገባሁም። ከዛ በኋላ እንዳትገባ፣ በቃ በሩን ቆልፈህ ውጣ፣ እንዳትገባ ቤት ውስጥ። ና ቶሎ አንተ ነገ ለምን አትመጣም? እመጣለሁ፣ በቃ በጠዋት እመጣለሁ። በእናትህ ያስጨነቀች ነው። እሺ ምንድን ነው የሚሻለው? ትሄዳለህ? እንደዛ ነው የሚሻለው? ያው ትሄዳላችሁ? ወስነሻል? ብሩክ ይሄን መቼስ እዚህ አንደኛ ሳልዘጋጅ ነው የመጣሁት ታውቃለህ። ና እሺ፣ ና እንዴ፣ እሺ ና እንዴ፣ ልንገርህ። ይኸውልህ ብራዘር፣ ከመሄድ በፊት እሺ መሄዱን ሂዱ፣ ግን ስትደርሱ እዛ እባካችሁ ቶሎ ቤት ለመግባት አትቸኩሉ። አልጋችሁ ስር ያለ ነገር ካለ አጣሩ። እኔ ስለፈራዋት ነው፣ ልጅቷን ስለፈራዋት ነው። የምትሰማኝ ከሆነ እሺ በለኝ። ጸበል አስረጭተህ ምናምን ግባ ቤቱ ላይ ገባ። እኔ የምልህ ነገር ያበለም ይዘስቲል በሰላም በፍቅር መሆን አለበት። ቤት እባክህ በእናትህ ልጅቷንም ሌላ ችግር እንዳይፈጠራል። እሺ በለኝ። ቃል አስተካክል። እሺ በጠዋት እመጣለሁ፣ ተዘጋጅ። እሺ ትዘጋጃለች እሷ። በቃ ችግር የለውም። እሺ ይሄዩ በቃ አደራሽን። እሺ ጸበል አትረጭታችሁ ምናምን ነገር እንዳትረሽ። ይሄንን በፍጹም መርሳት የለብሽም። እንግዲህ ፈጣሪ ይጠብቃችሁ። ካሁን በኋላ ያለውን ነገር የእናንተ ነው። ፈጣሪ ይጠብቃችሁ፣ ያዝልቅላችሁ። በቃ ልጅቷ ከዛ ከእናንተ ቤት ያውጣት፣ ያርቃችሁ ከሷ። እንግዲህ ይሄንን ነው ልጅ የምችለው። ረፍት አድርጊ በቃ።